መጨረሻ ላይ አላህን በአንድ ዱዓ ለመንኩት። ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ዘል ዐርሽል መጂድ የታላቁ ዐርሽ ባለቤት ሆይ ያ ፈዓሉ ሊማ ቱሪድ እምትፈልገው እምትሰራ ኃያል ጌታ ሆይ አስአሉክ ጠይቀሃለሁ ብዕዝከ አለዚ ላ ዩራም ከማይደረስበት ልቅና ወቢሙልኪከ አለዚ ላ ዩዳም በማይደረስበት ስልጣንህ ወቢኑሪከ አለዚ አضاء አርካነ ዐርሽክ የዐርሹን ዓለም ባበራው ብርሃን ለምንሃለሁ ይሄን ሽፍታ ነጃ አውጣኝ። ያ ሙጊሱ አግስኒ ያ ሙጊሱ አግስኒ ያ ሙጊሱ አግስኒ ሶስት የጠራው ድንገት ይላል ከስጁዴ ቀና ስልሳሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል። ዘገባው ሶሒህ ነው፣ ሼኽ አልባኒ ሶሒህ ብለውታል። ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ። ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል። ወደቀ፣ ሞተ። ደነገጥ። እንዴት ይሄ ሊከሰት ይችላል? ጠጋልኩትና መን አንተ ማነህ? ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት። አስገራሚ ዜና አነ መለኩን ሚን አህሊ ሰማዕ ራቢዓ ከስከ አራተኛው ሰማይ የመጣው መላእክት ነው። ያ ሙጊስ ስትል የመጀመሪያውን ድምጸት ሰማይ ላይ አስተጋባ። ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምጽ። ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ። አላህ ይሄን ጠላት የመግደል እድል ስጠኝ አልኩት፣ ሰጠኝ። አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወጣ። እጅህን አንሳ፣ መፍትሄውን ፊት ለፊት ታገኛለህ። ችግር ደርሶብህ ስልጣንህ